እንደዚህ ያለው ኦኬ 100% በእርግጠኝነት ሴት ልጅ ለመድፈር ምናምን ይሄ የደፋሪዎች ሜንታሊቲ ያለው ሰው አይመስለኝ። አጥቂ ሜንታሊቲ ያለው ሰው አይመስለኝ። ግን ያለበትን ሃይማኖት ተጠቅሞ እና ሃይማኖቱ ፕሪች የሚያደርገውን ይሄ ስለ ዝሙት በቃ ዝሙት ልክ አይደለም፣ ሶ ትዳር ያስፈልጋል፣ ሶ ትዳር ውስጥ ከሆነ ኢትስ ኦኬ ብሎ ነገሩን የ15 ዓመት ልጅ ሴክስ ማድረጓን ኖርማላይዝ አድርጎት ይሻላል፣ በቃ ኢትስ ኦኬ ብሎ እንዲያምን አርጎታል። በጣም የሚያስፈራኝ ጉዳይ ይሄ ነው። በቃ ሰላም ላንቺ ይሁን እህት ጆርዲ። እንግዲህ እኔ አሁን አንዳንድ ጊዜ እንደዚህ አይነት ነገሮች ላይ መመላለስ ሰዎችን ምናልባት እልህኛ እያደረገ ይሄዲውን ብዬ እንግዲህ ያስፈራኛል። እና ምናልባት ግን መልሴ እልህኛ የማያደርግሽ ከሆነና በቅንነት ነገሮችን የምትሰሚ ከሆነ ሁለት ነገሮችን ብቻ ልንገርሽ። አንደኛ አሁን አንቺ እንዳልሽው እንደው ሴት ልጅ የአንዲት የ15 ዓመት ትንሽ ልጅ ትዳር ውስጥ ከሆነ ግብረ ስጋ ግንኙነት ብታደርግ ኖርማል ነው ኦኬ ብሏል አክሊል ብለሻል። እና እኔ እንደዛ አላልኩም። ኢቭን አንቺ ራሷን ያሰማሽው የኔ ቪዲዮ ላይ ምንድን ያልኩት የ15 ዓመት ልጅ መጋባት አለባት የሚለውን መቃወም አለብን። ግን መቃወም ያለብን ይህንን ብቻ ደግሞ አይደለም አልኩኝ። መቃወም እንዳለብን ራሱ ተናግሬያለሁ። ይህን መቃወም ያለብን ነገር ነው። እሱም ብቻ አይደለም መቃወም ያለብን፣ ግን ይልቁንም ደግሞ ነው ገና ሳያገቡ አሁን መጋባት የለባቸውም። አዎ ባያገቡም ግን ዞር ብለው ግን የተለያየ ቦታ እየሄዱ ግን ከወንዶች ጋር ግን ይህን ግንኙነት ግን መፈጸም ግን የለባቸውም። እሱ በጣም አስጸያፊ ነው። ስለዚህ አሁን ግንኙነትን በ15 ዓመት መፈጸማ ትዳር ውስጥ ምን የሚሆን ጸያፍ ነው። ስለዚህ የትዳሩንም መቃወም አለብን። ግን ከትዳር ውጭ ሲሆን ደግሞ ነገሩን ወርስ ያደርገዋል፣ ጭራሹን አስቸጋሪ ያደርገዋል ነው እያልኩ ያለሁት። እንግዲህ ተረድተሹ ከሆነ እና ሁለቱንም ነው የተቃወምኩት። ሁለተኛው ነግርሽ ደግሞ ማነሰው ነጥብ ምንድን ነው? የፍትሐ ነገሥቱ አሁን የክርስትናና የእስልምናን አነጻጽርሽ ነበረ። እንደው በእስልምናው እኮ የህፃናት ጋብቻ ይታያል የሚለውን ነገር ክርስቲያኖች ያነሳሉ ብለሻል። የስ እናነሳለን። እንግዲህ ብዙ ጊዜ ይነሳል። ያው የሚነሳው በእስልምናው ነቢይ በመሐመድ ዘንድ የታየ ነገር ስላለ ነው። መሐመድ የ6 ዓመት ህፃን ልጅ አግብቶ ከዛ በ9 ዓመቷ ደግሞ አልጋ ላይ ይዟት ወጥቷል። እሱ የ50 ምናምን ዓመት ሰው ሆኖ የ9 ዓመት ህፃን ልጅ ላይ ተኝቷልና ይህ ነገር እንደው ነውር ነው ብለናል። ይህን ነገር ያደረገው የእስልምና ሃይማኖት መስራች የሆነ አንድ ታላቅ የሆነ የእስልምና ነብይ ነው። ኢማጂን እሱ ደግሞ የእሱን ምግባር ደግሞ ተከተሉት የተባለላቸው አይነት ሰው ነው። ስለዚህ ይህን ነገር ስንመለከተው አይ እንደው ይህ ነብይ ለሰዎች ሮል ሞዴል መሆን የሚችል አይደለም ህይወቱ ተብሎ እንግዲህ በክርስቲያኖች ይነሳል። ወደ ክርስትናው ስትመጪ ግን ምናልባት ፍትሐ ነገሥት ላይ ያለውን ሰዎች ጠቅሰው ሲናገሩ ሰምተሽ ሊሆን ይችላል። ግን ፍትሐ ነገሥት ላይ ያሉ ነገሮች ጠቅላላ የሃይማኖት ስብከቶች አይደሉም። የምትሰሚኝ ከሆነ ፍትሐ ነገሥት ላይ ያሉት ነገሮች አንዳንዶቹ ኖርማል ባህላዊ የሆኑ ነገሮችንም ያነሳል። ለምሳሌ ስለ ኪራይና ስለ አከራይ ጉዳይ ሊያነሳልሽ ይችላል አለ። አሁን ይህ ነገር ሃይማኖታዊ ጉዳይ አይደለም። የሆነ ሰው ሲከራይ እንደዚህ ያደርግ ሲያከራይ እንዲያደርግ ምናምን፣ አሁን እነዚህ በማህበር ውስጥ ያሉ አኗኗሮች ናቸው እና አኗኗሮችንም ምናምንም በሰዓቱ ሰዎች ከሚኖሩበት ሁኔታ አንጻር እያደረገ ሊያስረዳ ይችላል። እና የህፃናት ጋብቻ እንግዲህ በልጅነታቸው ማግባት ምናልባትም ይህ ፍትሐ ነገሥት ያን ያህል የተጻፈው ቆይቷል በደምብ እና ከዛ በፊት ምናልባትም ከዚህ በታች የሆኑ ህፃናትንም የማጋባት ልምድ ሆኖ ሊሆን ይችላል። አሁን በባህል ደረጃ ማለት ነው። ሜይ ቢ እሱን እድሜያቸውን ከፍ አድርጎ አሻሽሎትም ሊሆን ይችላል። እና ምንድነው ግን ቁም ነገሩ በሰዓቱ ከነበረው የሰዎቹ አኗኗር አንጻር ምናምን እንደዛ ተብሎ ተነገረ። አሁን ላይ ግን ይህ ነገር ኢቭን ተግባራዊ እንኳን አይሆንም። አንድ አሁን የሰለጠነ ማህበረሰብ ከተማ ውስጥ የሚኖር ሰው ምናምን ፍትሐ ነገሥቱ የ15 ዓመት ልጅ ምናምን ይላልና የ15 ዓመት ልጅ ልዳር ብሎ አይነሳም። እና እንደ ባህል ተደርጎ የሚያዙ ነገሮች ናቸው። ለምሳሌ የሴት ልጅ ግርዛትን ፍትሐ ነገሥት አያስተምርም። ግን በማህበረሰብ ውስጥ ስላለ የተለያየ ገጠራማ አካባቢ ስቴጅ ይህ ነገር ሲፈጸም ልታይ ትችላለች። ከተማ ውስጥ ደግሞ አይፈጸምም። ስለዛ አብሮ ከህዝቡ እድገት ጋር እየሄደ ምናምን የሚሻሻሉ ነገሮች ናቸው። ተግባራዊ እንኳን አይሆንም ይህ የፍትሐ ነገሥቱ ነገር። የእስልምናው ግን ሮል ሞዴል የሚሆን እስከ ዓለም ፍጻሜ ድረስ ሊከተሉት የሚገባ አይነት ሰው ነው ይህን ነገር የፈጸመው። ለዛ ነው የሚያነሱት ክርስቲያኖች። ከዛ አንጻር ይወቴ እና እንደው በተቻለሽ አቅም ግን ክርስቲያን ኮንሽ ማለት ነው ከክርስቶስ ሰዎችን አታርቂ ምናምን ብዬ የተናገርኩበት ቦታ የለም። በተቻለሽ አቅም ክርስትና ውስጥ አትግቢ። ክርስቶስ ፌሚኒስት ሆነ አትበይ። በጌታ በኢየሱስ ኤኒዌይስ በአጭሩ ይኸውልሽ እሱን አሁን ወደ ደስ ከገባው ደቂቃም ስለሚሄድ ይህንን ብቻ ያዥ። ለጊዜው ይቆየን።